አርቲስቶች የተለያዩ ሙያ ላይ ያሉ ሰዎች እንቅስቃሴ እያደረጉ ነው። የገቢ ማሰባሰቢያ ምናምን እኔ እዛ ላይ ያስተዋልኩት አለ። ከአብይ አህመድ ጋር አብረው ሆነው እያስገደሉ ያሉት በአርቲስት ስም ተቀላቅለው መረጃ ካንተ ወስደው ለማቀበል ካልሆነ በስተቀር የእውነት ወደዋችሁ አይደለም እየተቀላቀሉ ያሉት። እንድትጠነቀቁ ነው። አርቲስቶች በጣም ቅን ይሆናችሁ፣ የእውነት በጣም የማከብራችሁ የማወዳችሁ፣ ስለ ሃይማኖታችሁ አንድም ቀን ፈርታችሁ የማታውቁ አርቲስቶች የምናያችሁ ሰዎች አላችሁ። እናንተ እያደረጋችሁ ያላችሁትን ስራ አብረዋችሁ ተቀላቅለው ይሄ እዚህ በጎን ሲያስገድሉ፣ በጎን ሲያስፈናቅሉ፣ በጎን ለስርዓቱ ሲያገለግሉ የነበሩ አርቲስት ስለሆኑ ብቻ አብረዋችሁ መጥተው ተቀላቅለዋል። እነዚህን ሰዎች ካጠገባችሁ ገሸሽ አድርጉ። የእውነቴን ነው። መረጃ ይዞ ለመሄድ ካልሆነ በስተቀር በኦርቶዶክስ ስም አብረዋችሁ ተቀላቅለው የእውነት ወይም ለሰሩት ነገር ንስሐ ገብተው ይቅርታ እግዚአብሔርን ጠይቀው እየሰሩ አይደለም ያሉትና ተጠንቀቁ። አሁንም ጠላት እዛ ውስጥ ነው ያለው። ይህንን ማለት እፈልጋለሁ በዚህ አጋጣሚ። መልካም እንግዲህ የጳጳሱን ልቅሶ የሰማችሁ እኔ ሁለት ስሜቶች ነው የፈጠረብኝ። አንዱ የጳጳሳት አንዱ የሚወቀሱበት እንደው አትሊስት ሰው እንደው ልጆቻችሁ ሲገደሉ ሲታረዱ እንዲህ አይነት መከራ ሲደርስ እንዴት ስርዓቱን ፈርታችሁ እናዝናለን እንኳን አትሉም? እንዴት ጸሎተ ፍታት አታረጉም? እንዴት አዋጅ አታስነግሩም? ምን ማለት ነው? ለምሳሌ መሃል ሳይንት ላይ ምእመኑ በዛ በዘግናኝ ሁኔታ በዛ በመድፍ ተመቶ ሲያልቅ የአካባቢው ሀገረ ስብከት ሊቀ ጳጳስ ትንፍሽ አላለም። የወረዳው ቤተ ክህነት ምንም የተነፈሰው ነገር የለም። ጠቅላይ ቤተ ክህነት ዝም፣ ምንም እንዳልተፈጠረ በመድፍ ነው የተመታው። አሁን ቀድሰው ሐዘን መቼም በምንም መንገድ ይሙት፣ በተፈጥሮ አደጋ በሰው ሰራሽም ሰው ሲሞት የሰው ልጅ የሆነ የምር ከልቡ የሚያዝን ሰው ሐዘን ይሰማዋል በጣም። አብይ አህመድ መቼም ራሱ ትእዛዝ ሰጥቶ በመድፍ ላስጨረሳቸው ሐዘን ያሳያል ብለን አናስብም። እነሱንም እንዲሞቱ ፈርዶባቸው ስለሆነ የሚገላቸው ቀድሰው የወጡ ካህናትን በመድፍ ፈጅቶ ከዛ በኋላ እንደው ለማስመሰል እንኳን እንደዚህ ተፈጥሯልና ይሄ ሆኗል፣ በቃ ቀድሰው የወጡ ካህናት አልቀዋል እንደው ለማለት እንኳን አላሉም አይሉም። ጳጳሳቱ ማየት ይችላሉ ወይ? አሁን የምእመን ፊት ቆመው ምእመኑን ማየት ይችላሉ ወይ? ዝም ያሉ በመሃል ሳይንት ጉዳይ፣ በአትሮንሰ ማርያም ጉዳይ ዝም ያሉ ጳጳሳት ሌላ ጊዜ እና ገንዘብ አዋጡ ለማለት ሊሄዱ ነው። በጣም ያስተዛዝባል፣ በጣም ያሳዝናልም፣ ልብ የሚሰብር ነው። እኚህ ጳጳስ በዚህ በአርሲ አካባቢ በተፈጠረው ሁናቴ ትንሽ መረር ብለው ህብረተሰቡ ሲያለቅስ አብረው አልቅሰው ተናግረዋል። መልካም ነው፣ ጥሩ ነው። እንደው ቢያንስ ስሜታቸውን በዚህ ደረጃ ሐዘናቸውን፣ ርህራሄያቸውን ማሳየታቸው ለምእመኑ ጥሩ ነው። ለምእመኑም የበለጠ ይቆጨው እንደሆነ ሌላም። ስለዚህ በአንድ በኩል በጥሩ ነገር አየዋለሁ። በሌላ በኩል ደግሞ አሁን አንተ እንዳልከው እሺ ዛሬ አለቀሱ ይሄንን ሁሉ ምእመን ይዘው የሚቀጥለውም ሌላ ይቀጥላል። እንግዲህ አርሲ በየጊዜው ነው እንደሚታወቀው በጅምላ መቃብር እየታረዱ የሚቀበሩት። እሳቸውም እንዳሉት 4 ዓመት ታረድን፣ 5 ዓመት ታረድን፣ 6 ዓመት ታረድን። እሺ የምንታረድበትን ዓመት እየቆጠርን ልንሄድ ነው ወይ? ሰው ምእመናን በሚታረዱባት ሀገር ውስጥ እንደምን ጳጳስ ሁኜ ደሞዝ ብቻ እየበላው እኖራለሁ? የኔ ተቀዳሚ ዓላማ እኮ እግዚአብሔር በዚህ ሹመት ላይ ሲያመጣኝ ብለው ለምን አይጠይቁም? እያንዳንዱ ጳጳስ እግዚአብሔር እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉ ትራሩ ዘንድ እኮ ነው የሚለው መጽሐፉ። አንድ ጳጳስ ሲሆን እንዴት ልከኛ መሆን እንዳለበት፣
ምን አይነት እንደው ቤቱን አግባብ ባለው መንገድ የራሱን ሕይወት እንዴት የሚመራ መሆን እንዳለበት ያንን ካላደረገ እግዚአብሔርን ቤት እንዴት ይመራዋል ብሎ ነው መጽሐፍ ቅዱስ የሚጠይቀው። ከዚያ እነዚህ አባቶች ሊወጡ ስለሚገባቸው ኃላፊነት መጽሐፍ ቅዱስ ደግሞ ድርሻ ሲሰጣቸው ለጴጥሮስ የሰጠውና ኃላፊነት ነው። ትወደኛለህ ሆይ? አዎ። በጎቼን ጠብቅ። ድጋሚ ጠየቀው። ትወደኛለህ ሆይ አለው። አዎ እወድሃለሁ አለ። ግልገሎቼን ጠብቃለሁ። ለሶስተኛ ጊዜ ትወደኛለህ ሆይ ጴጥሮስ ብሎ ጠየቀው። ጌታ ሆይ በቃ አሁን መረረው። ሶስተኛ እንዴ ጌታ ሆይ እንድወድህ እኮ አንተ ታውቃለህ፣ ስለምን ትጠይቀኛለህ አለው። እንግዲያው ግልገሎቼን ጠብቃለሁ። በጎቼን ጠብቅ፣ ጠቦቶቼን ጠብቅ፣ ግልገሎቼን ጠብቅ። በሶስቱም ሌየር ምእመናንን ስለመጠበቅ ነው ኃላፊነት የተሰጠው። የአንድ ካህን የአንድ ጳጳስ ኃላፊነት በቃ ትልቁ ኃላፊነት ይሄ ነው። በጎችን፣ ጠቦቶችን፣ ግልገሎችን ጠብቅ ነው። ሕፃናቱንም ወጣቱንም አዛውንቱንም ሳትለይ ሴት ወንድ ሳትል ስለ ምእመናኑ ጸልይ፣ ስለ እነሱ በጎ ነገር አድርግ፣ ተኩላ እንዳይናጠቃቸው ጠብቅ ነው። እረኛ ኃላፊነቱ በጎቹን መጠበቅ አይደለም። በጎቹ ካለቁ እኮ እረኛ የለም። ምእመናን ካለቁ ጵጵስና ማን ላይ ይሰራል? የለም። አባቶች ይህንን ማድረግ አለባቸው። በጣም ግራ አጋቢው ነገር በተደጋጋሚ ጊዜም ስለሚከሰት ነው። ጳጳሱ አሁንም ሲናገሩ ምንድን ነው የሚሉት? 4 ዓመት ታረድን፣ 5 ዓመት ታረድን፣ ለምን እንታረዳለን አሉ። እናቶች ይታረዳሉ፣ ሕፃናት ይታረዳሉ ይላሉ፣ ያለቅሳሉ። እኛ ሌላ ሀገር የለንም ይላሉ። እውነት ነው። ቤተ ክርስቲያን በሰራቸው ሀገር ውስጥ ነው እየተኖረ ያለው። እነ ዳንኤል ክብረት የሚያሳድዷት ቤተ ክርስቲያን አገር ሰርታ የሰጠች ቤተ ክርስቲያን ናት። አሁን ጥያቄው ለጳጳሱ መንግስት ሊሰማን ይገባል። ማን ነው የሚገለው? መንግስት የሚገለው እኮ በመድፍ ቤተ ክርስቲያኗን የሚያፈርሰው መንግስት ነው። የሚገለው መንግስት የሚባለው አካል ነው። እንደሚገል ደግሞ ተናግሮ ነው። ተደብቆ አይደለም፣ እናደርጋለን ብሎ አብይ አህመድ ያ የሲዳማ ተወላጅ መምህር ነው ሁሌ የሚመጣልኝ። አብይ አህመድ በስልጣን እስካለ ድረስ የሀገር መፍረሱ ይሄ ቀውስ መቀጠሉ አይቀርም እንዳለው ቤተክርስቲያኗ ከመከራ ወደ መከራ ትሸጋግራለች እንጂ ከመከራ የምትወጣበት ነገር እንደሌለ ማሳያው የሚጠይቁት ወጥተው ይስማን እያሉ ነው። አባቶች ሰማችሁ እኮ አብይ አህመድ ሰምቷችኋል። ሰምቷችሁ ደግሞ መልስ ሰጥቷችኋል። በጣም በተደጋጋሚ መልስ ሰጥቷችሁ እያለ በግድ በየቀኑ ስማን ማለት ምን ማለት ነው? እሺ ሐዘናችሁን መግለጻችሁ ጥሩ፣ ለምዕመናኑ መቆርቆራችሁ ጥሩ። ግን መንግስት ይስማን የምትሉት አልሰማችሁም ወይ? ሰምቷችኋል። እየሞትን ነው፣ አብያተ ክርስቲያናት እየተቃጠሉ ነው፣ ግፍ እየተፈጸመብን ነው፣ ለስደት ለመከራ ተዳርገናል፣ ቤተ ክርስቲያን ስደት ላይ ናት። ይህንን ሁሉ አላችሁ፣ ሰምቷችኋል። ከሰማችሁ በኋላ መልስ ሰጥቷችኋል። አንሞትም፣ ልንሞት አይገባም፣ ልትሞቱ ይገባል ብሎ ነግሯችኋል። አይገባም ካላችሁ ሞት የፈረደባችሁን መታገል ብቻ ነው ምርጫችሁ የሚሆነው። ካልሆነ ግን ፈርዶባችሁ እያለ ሊሰማን ይገባል እያሉ በየቀኑ ያንኑ መደጋገም የት ነው የሚያደርሰው ነው። ይህንን ሁሉ ከአጠቃላይ የኢትዮጵያ ሕዝብ ከግማሽ በላይ የሆነውን ሕዝብ የያዘች ቤተ ክርስቲያን እንዴት እንደዚህ አልቃሻ አደረጋችኋት? እንዴት እንደዚህ በየቀኑ ስርዓት ስር አጎንብሳ የምታለቅስ እንድትሆን አደረጋችኋት? መቼ ነው የምትጸጸቱት?
መቼ ነው በራሳችሁ የምታዝኑት? መቼ ነው ይችን የነ አቡነ ጴጥሮስን ጻድቁ የነ አቡነ ጴጥሮስን ቤተክርስቲያን እቺን እነ ብፁዕ አቡነ ቴዎፍሎስ ብፁዕ ቅዱስ አቡነ ቴዎፍሎስ የተሰውላት ሰማዕት የሆኑላት ቤተክርስቲያን እንዴት በዚህ ደረጃ የመለካውያን መጫወቻ አደረጋችኋት? እናንተ ጳጳሳት አድርጎ በሾመባት ለመንጋው ትራሩ ዘንድ እግዚአብሔር እናንተን በሾመባት ቤተክርስቲያን እንዴት ዘመኑ የምዕመናን የስደት የሞት የውርደት ዘመን ሆነ? እንዳላችሁት በየጊዜው እየወጣችሁ ስማን እያላችሁት ያለው አካል ስላልሰማችሁ ነው ወይ? ሰምቷችኋል እኮ መልስም ሰጥቷችኋል። ቤተክርስቲያን የተቃጠለች ነው፣ ምዕመናን እየታረዱ ነው፣ ችግር እየገጠመን ነው አላችሁ። ምንድን ነው የአብይ መልስ? እስኪ ድጋሚ አሁን በዚህ ደረጃ አዝነው ላሉት ጳጳስም ምናልባት ይህንን ፕሮግራም የምትከታተሉና ጳጳሳቱ በዚህ ሰዓት የማየቱ ሁኔታ ከሌለ ድሉ ከሌላቸው ለምታውቋቸው የምትመለከቱ አካላት ለምትቀርቧቸው ምላኩላቸው። በተደጋጋሚ ዘሴም ሪፒቴሽን ውስጥ አትግቡ። አይጠቅምም፣ ግድ የለም ለታሪካችሁም አይጠቅምም፣ እውነትም ስላልሆነ ስትጠይቁት መንግስት የሚለውን ነገር እርሱት። እንዴያን እናቶች ነገሯችሁ እኮ የሚገለን ራሱ ነው፣ ስርዓቱ ነው፣ ስርዓቱ ያሰማራው ወታደር ነው። ተደጋግሞ ተናግረዋል። እሱም ነግሮናል። እስኪ ይህንን ስሙት፣ አዳምጡት። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። ምንድን ነው የምትፈልጉት? ቸርች ማቃጠል ነበር፣ ወደፊትም ይቀጥላል። ቤተክርስቲያንን ማቃጠል ነበር አለ፣ ወደፊትም ይቀጥላል አለ። እናስቆማለን። አሁን እንደ መንግስት እንግዲህ ቸርች እየተቃጠለ ነው፣ መስጊድ እየተቃጠለ ነው። እንደ መንግስት የምንችለውን ስራ ሰርተን እናስቆማለን ነው ሊባል የሚገባው። በቃ ሰውየው እኮ አለ ምክንያት አይደለም የሚናገራቸው ነገሮች ሁሉ የሚያደርገውን ነገር ስለሆነ ቸርች ይቃጠል ነበር፣ ወደፊትም ይቀጥላል። እንዴት እንደሚያስቀጥል ሊቃጠል እንደሚችል ያውቀዋል እሱ። አዎ እንዴት እንዳሰማራ ያውቀዋል። ይህንን እየነገረ ካልሰማ ያንተ ችግር ነው። አሁን እንደሰማችሁት ቸርች ማቃጠል ነበር፣ ወደፊትም ይቀጥላል አለ። ለምን እንዴት አንድ ስርዓት እመራለሁ ያለ ሰውዬ ለምን ይህንን ትላለ? መብት ነው ወይ ይህንን ማለት? የሰው እሺ መጠየቅም አይኖር፣ ግን ቢያንስ በቃ ሰውየው ምን እንደሚያደርግ ነግሯችኋል። ከዛ ወጥታችሁ ሐዘናችሁን መግለጽ እሱም እሺ አባት ነው። ግን እየተናገረ እንደገና መልሳችሁ መንግስት ይስማን ስትሉ ድርጊቱን እየፈጸመ ያለው ማን ነው? ራሱ የሚፈጽመው መንግስት ሆነ መንግስት ይስማን የሚል የተደናቆረ ነገር ምንድን ነው የሚጠቅመው ነው? አሁን የሰማችሁትን ሰምታችሁ ከዛ ይሄንን ይዩት። ኢማጂን ቸርች ማቃጠል አለ ነበረ፣ ይቀጥላል አለ። ሰምታችሁታል። መስጊድንም በተመለከተ ነበረ ማቃጠሉ ይቀጥላል አለ። አርባ ምንጭ የተፈጥሮ አደጋ ደርሶ የመሬት መንሸራተት ገጥሞ የሟቾች ቁጥር ከ107 በልጧል ተባለ። ካሜራና ፎቶ አንሹን ይዞ ሄዶ ኬፑን ድፍት አረገ፣ ሶፍቱን ያዘ። ከየት አንግል ፎቶ እንደሚነሳ ካሜራ እንደሚደረግ ምናምን ሬዲ ነው። ፊልሙን እየሰራ ነው። ይሄ ነው እየሆነ ያለው። አሁን የሚራራ የሚያዝን ሰው ከአንደበቱ የሚወጣው ቤተክርስቲያን ተቃጠለብን፣ መስጊድ ተቃጠለብን ላሉ አማንያን ማቃጠል ነበረ ወደፊትም ይቀጥላል የሚል መልስ የሚሰጥ ሰው
ሞቱ ያንተ ወታደሮች ሰዎቻችንን ፈጀብን፣ ምዕመናንን ፈጀብን፣ ይሄን ያህል ሰው አለቀብን ብለው አቤቱታ ላቀረቡ ሰዎች ችግኝ አትትከሉ የሚሉንን አትስሟቸው። ችግኝ እንተክላለን፣ ሰው እየሞተ ችግኝ ይተክላል ይሉናል። አዎ አለ። እየሞተ እንተክላለን፣ እኛ አስከሬኑ ላይ እንተክላለን፣ ጥላ ይሆነዋል አለ። እዩት፣ የሰው ልጅ